የቴዲ አፍሮ ስቱዲዮ በፌዴራል ፖሊስ ተሰበረ። መንግስት ለቴዲ አፍሮ ከለላ ሰጠ። የትኛው ዜና ታምናላችሁ? የመጀመሪያውን ወይስ ሁለተኛው? በማህበራዊ ሚዲያ የሚሰራጩ አንዳንድ ዜናዎች እርግጠኛነታቸው በደንብ መረጋገጥ አለበት። አሁን እድሜ ለቴክኖሎጂ ዜና ይፈበረካል። ፕሮፓጋንዲስቶች ሀገር ለመበጥበጥ የሚያስቡ አጀንዳ በህዝብ ውስጥ በመንግስት መካከል ለመቅረጽ የሚያስቡ ቡድኖችና ግለሰቦች ዜና ይፈጥራሉ። ለዜናቸው ምስል ያዘጋጃሉ። እድሜ ለቴክኖሎጂ የኤአይ ምስልን ይሰራሉ። ከዛ የሚያሳምኑ ጽሁፎችን ይጽፋሉ። ጽሁፎቻቸውን በጣም በሺዎች በሚቆጠሩ የማህበራዊ ሚዲያ ገጾች ይለቃሉ። ከዛ ሰው የልብ ትርታውን ይነኩታል፣ እውነት እንዲመስል ያደርጉታል። ይህኔ ዜናዎቹን ማጣራት ያስፈልጋል። ማን ያለው? እንዴት ሆነ? በምን መልኩ? ማረጋገጫው ምንድን ነው ብሎ ማየት ያስፈልጋል። በነገራችን ላይ እንደዚህ አይነት የተፈበረኩ ዜናዎችን የሚሰሩ ማህበራዊ ሚዲያዎችና ቡድኖች ዘገባዎቻቸው፣ ሐሳቦቻቸው አንድ አይነት ከአንድ ቦታ የተቀዱ ናቸው። እስቲ ያዋቸው። ለምሳሌ የቴዲ አፍሮ የስቱዲዮ በፌዴራል ፖሊስ ተበረበረ፣ ተሰበረ የሚለው ዜናን ቃል በቃል ሁሉም ይህንን የዘገቡ ፔጆች አንድ አይነት አረፍተ ነገር ከአንድ ምንጭ የተቀዳ እስኪመስል ድረስ ማለት ነው። ስለዚህ ማገናዘብ የአድማጩ፣ የተከታዩ፣ የተመልካቹ ጉዳይ ይሆናል ማለት ነው። የዜናዎቹን ትክክለኛነት መመዘን፣ ከዛ በኋላ ወደ እርምጃ፣ ከዛ በኋላ ወደ ትክክለኛን ሚዛን መሄድ ያስፈልጋል። ዘመኑ በጣም የረቀቀ ዘመን ነው። እንደፈለግን ማድረግ የምንችልበት ጊዜ ስለሆነ ማለት ነው። ይህንን ለማለት ነው በምሽት የመጣሁት። ለማንኛውም ለሀገራችን ሰላምና ፍቅር ይስጠን።